በወግ አጥባቂዋ ሀገር እሳቸው ደግሞ ሌላ አጥባቂና ሲበዛ ቆምጨጭ ያሉ ሰው ሆነው ሀገራቸውን በጠቅላይ ሚኒስትርነት እያስተዳደሩ ነው። ተዝናኖ ተወዳድነታቸው አርሴናልን መደገፋቸው ብቻ ነው። ደንብ በማብዛት ይታወቃሉ። ወግና ሕግ አጥባቂነታቸው በተቃዋሚዎቻቸው ዘንድ አሰልቺ የሚለውን ስያሜ ያሰጥቷቸዋል። ሰውየው እንደርሳቸው አዛውንት መሪዎች በበዙባት ዓለም ውስጥ በተለይም አቻዎቻቸው ጋር ያላቸው መስተጋብር የተጣጣመ እንዲሆን ለማድረግ ቢጥሩም በተቃራኒው እንደ ዶናልድ ትራምፕ ያሉ ሰዎች ጋር እሰጥ አገባ ውስጥ እንዲገቡ ምክንያት ሆኖባቸዋል። የዕለቱ የመሪዎች ዓለም ባለታሪካችን የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር። ለዚህ ዝግጅት የተጠቀምነው የዘመን አቆጣጠር በሙሉ የአውሮፓውያኑን ዘመን አቆጣጠር ነው። ለ14 ዓመታት ከስልጣን ርቆ የነበረውን የሌበር ፓርቲ እንግሊዝ ላይ እንዲናኝ ምክንያት የሆኑ ሰው ናቸው። ጥሩ ስም ከገነቡት የጥብቃነት ስራቸው በኋላ እድሜያቸው በ50ዎቹ ውስጥ በነበረበት ወቅት ነበር የፓርላማ አባል የሆኑት። በፊትም ቢሆን ግን ለፖለቲካ ፍላጎት ነበራቸው። ወጣት እያሉ አክራሪ ግራ ዘመም ነበሩ። ውልደታቸው የእንግሊዝ ዋና ከተማ ለንደን ውስጥ ወላጆቻቸው ካፈሯቸው 4 ልጆች አንዱ ሆነው ይችን ዓለም በ1962 ተቀላቅለዋል። እድገታቸው ደቡብ ምስራቅ እንግሊዝ ውስጥ በምትገኘው ሰሪ ነው። ብዙውን ጊዜ ከሰራተኛ መደብ ከሆነ ቤተሰብ እንደተገኙ ይጠቅሳሉ። አባታቸው ፋብሪካ ውስጥ ይሰሩ ነበር። እናታቸው ደግሞ ነርስ ነበሩ። ቤተሰባቸው ጠንካራ የሌበር ፓርቲ ደጋፊዎች ነበሩ። ሰር ኪር ስማቸውን ያገኙት የፓርቲው የመጀመሪያ መሪ ከነበሩት ስኮትላንዳዊው ኪር ሃርዲ ነው። ስታርመር የሌበር ፓርቲን የወጣቶች ክንፍ የተቀላቀሉት ገና በ16 ዓመታቸው ነው። ይህ እንቅስቃሴያቸው ቀስ በቀስ እያደገ አክራሪው የግራ ዘመም ሶሻሊስት ኦልተርናቲቭስ መጽሔት አዘጋጅ እስከ መሆን አድርሷቸዋል። የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ዩኒቨርሲቲ የገቡ የመጀመሪያው የቤተሰብ አባል ለመሆን በቁ። በሊድስና በኦክስፎርድ ዩኒቨርሲቲ ሕግ ተማሩ። ትምህርታቸውን ካጠናቀቁ በኋላ ከዚያም በሰብአዊ መብት ላይ ጠበቃ ሆነው የተወሰነ ጊዜ አገለገሉ። በዚህ ወቅት ነበር በካሪቢያንና በአፍሪካ ሀገራት የሞት ቅጣት እንዲቀር የሰሩት። የተለያዩ ጠንካራ የሕግ አገልግሎቶችን በመስጠት እውቅናቸውን አገኙ። በዚህ መካከል በ2008 ሰር ኪር የአቃቢ ሕግ አገልግሎት ዳይሬክተር ሆነው ተሾሙ። ይህ ማለት በእንግሊዝና በዌልስ ከፍተኛ አቃቢ ሕግ ለመሆን በቁም። እስከ 2013 ድረስም በኃላፊነቱ ቆይተው በ2014 ደግሞ ንጉሳዊውን የክብር ማዕረግ አገኝተው ሰር የሚሰኘውን የክብር ማዕረግ አገኙ። የእንግሊዝን ፓርላማ የተቀላቀሉት በ2015 ሆልቦርንና ሴንት ፓንክራስን በመወከል ነበር። ከ3 ዓመት በኋላ ጠቅላይ ምርጫን ተከትሎ የሌበር ፓርቲ መሪ የመሆን ዕድል አገኙ። ሰውየው የተለያዩ ጉዳዮች ላይ የሚያራምዱት ፖለቲካዊ ፍልስፍና ተቀባይነታቸው እንዲጨምር መነሻው ናቸው። ኢነርጂና የውሃ ኩባንያዎችን በመንግስት ቁጥጥር ስር እንዲሆን ለማድረግ እና ለዩኒቨርሲቲ ተማሪዎች ከክፍያ ነጻ ምዝገባን በማበረታታት የሌበር መሪነትን እንዲያገኙ ምክንያቱ ናቸው። አብዛኞቹ የፓርቲው የግራ ዘመም አባላት በፓርቲያቸው ውስጥ የረጅም ጊዜ እቅድ በመያዝ ለዘብተኛ አባላት ብቻ የፓርላማ እጩ ሆነው እንዲቆዩ እያደረጉ ነው ሲሉ ቢከሷቸውም ሰውየው አንዴ የጀመሩትን ጉዞ ለመቀልበስ የማይታሰብ ሆነም። እንደውም እንደ አማራጭ የሚያቀርቧቸው ፖለቲካ ውሳኔ የሚፈለጉ ጉዳዮች ይበልጥ ተፈላጊ ሰው አደረጋቸው። በምርጫ ዘመን ወቅት ከተናገሩት በተለየ ሁኔታ ፓርቲው የበለጠ ድምጽ እንዲያገኝ አደረጋቸው። የሀገራቸውን ደካማ የፋይናንስ ሁኔታ በመጥቀስ ብዙ ከፍተኛ ገንዘብ የሚያስወጡ ውድ ፖሊሲዎችን ወደ ጎን በማለት ጥቂት አክራሪ እቅዶችን ይዘው ወደ ሜዳው ወጡ። ቀድመው ይዘው ይከራከሩባቸው የነበሩትን የኢነርጂና የውሃ ኩባንያዎችን በመንግስት ቁጥጥር ስር የማድረግ አካሄድን ተወት አድርገው በ5 ዓመታት ውስጥ ግሬት ብሪቲሽ ፊልድዌይስ በተባለው አዲስ ኩባንያ ስር ሁሉንም የመንገዶች የባቡር አገልግሎቶችን ወደ ህዝባዊ ባለቤትነት ለመመለስ አማራጭ ውሳኔ ያቀረቡ። ከዚህ ቀደም የኮሌጅ ተማሪዎች የትምህርት ምዝገባ ክፍያን ለማስቀረት የገቡትን ቃል በመተው መንግስት ሊከፍል ይገባል የሚለውንም ሀሳብ አጥፈው መንግስት መክፈል አይችልም ወደሚለው ቀየሩት። ለዚህም እንደ ምክንያት ያቀረቡት ራሳችንን በከባድ የፋይናንስ ሁኔታ ውስጥ ስላገኘ ነው፣ በዚህ ውሳኔ አንቀጥልም የሚል ነበር። ከበሮ በሰው እጅ ሲያዩት እንደማለት ነው። ፓርቲው ለአረንጓዴ ኢነርጂ ፕሮጀክቶች በአመት $35 ቢሊዮን ለማውጣት የገባውን ቃልም በተመሳሳይ አጥፏል።
በተቃራኒው ለነፋስ የኃይል ማመንጫዎችንና ለኤሌክትሪክ ተሽከርካሪዎች የባትሪ ፋብሪካዎችን የመሳሰሉትን ለመገንባት የገባውን ቃል ጠብቋል። የእንግሊዝን ከአውሮፓ ህብረት በመውጣት በተመለከተ ያኔ ምን ማድረግ አለባት በሚለው ጉዳይ ላይ ለሁለተኛ ጊዜ ህዝበ ውሳኔ እንድታደርግ ግፊት አድርገው የነበረ ቢሆንም አሁን ላይ ባለው ዓለም አቀፍ ለውጥና ተደራራቢ ችግሮች ምክንያት የእንግሊዝ መመለስ ምንም ጥያቄ የሌለው እንደሆነ የሚያቀነቅኑ ሰው ሆነዋል። ሆኖም ከአውሮፓ ህብረት ጋር እንደ ምግብ፣ የአካባቢ ጥበቃና የስራ ደረጃን በመሳሰሉ ጉዳዮች ላይ አዲስ የትብብር ስምምነቶችን በተመለከተ አሰራሮች መስተካከል እንዳለበት ቅድመ ሁኔታ ተነስቷል። ሰውየው አሁን ላይ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባላቸው አለመጣጣምና የቃላት መወራወር እንዲሁም አሜሪካ በተለያዩ ጊዜያት የምትጥላቸው ከፍተኛ ታክስ ምክንያት ነገሮች የከበዷቸው ቢሆንም አልረጋ ባለው የጠቅላይ ሚኒስትርነት ወንበር ላይ በተሻለ ለመቆየት የቻሉ ሰው ሆነዋል።